ሰላም ቤተሰቦቻችን እንዴት ናችሁ? ዛሬም ትኩስ መረጃዎችን ይዘን ቀርበናል። የዕለቱን ዜናዎች ዛሬም ለእናንተ ይመጥናል ብለን ያሰብላቸውን ይዘን ቀርበናል። እንደወረዱ ሁሉንም ሳንጨምር ሳንቀንስ ለእናንተ ይዘን ቀርበናል። ወደ ዕለቱ ዜናዎች እንገባለን። አዲሱ አውሮፕላን ማረፊያ ምን በረከት ይዞ መጣ? የኢትዮጵያ አየር መንገድ በአፍሪካ ግዙፍ አውሮፕላን ማረፊያ በ7.8 ቢሊዮን ዶላር ወጪ ሊገነባ መሆኑን አስታውቋል። አየር መንገዱን ግንባታ ለመጀመር ዳር ከተባለው ዓለም አቀፍ ኩባንያ ጋር የመግባቢያ ስምምነት የተፈራረመ ሲሆን ግንባታው በሁለት ምዕራፎች ተከፍሎ እንደሚገነባ ገልጿል። በመጀመሪያው ምዕራፍ 60 ሚሊዮን ተጓዦች ማስተናገድ የሚችል አውሮፕላን ማረፊያ ይገነባል። የመጀመሪያው ምዕራፍ ሲጠናቀቅ ደግሞ 50 ሚሊዮን ተጓዦች የሚያስተናግደው ሁለተኛ ምዕራፍ ይገነባል። የመጀመሪያው ምዕራፍ ግንባታ በ5 ዓመት ውስጥ ማለትም እስከ 2022 ዓ.ም ይጠናቀቃል ተብሎ ይጠበቃል። ለኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ከቢቢሲ ጋር በነበራቸው ቆይታ በቢሾፍቱ አቅራቢያ ይገነባል የተባለው ግዙፍ አውሮፕላን ማረፊያ 3500 ሄክታር መሬት ላይ የሚያርፍ መሆኑን ገልጸዋል። ይህ ግዙፍ የአየር መንገድ 1.1 ሚሊዮን ስኩዌር ሜትር ላይ የሚያርፍ መንገደኞች ተርሚናል፣ 126190 ስኩዌር ሜትር ላይ የሚያርፍ አየር መንገድ ድጋፍ የሚሰጡ ተቋማት እንዲሁም 100,000 ስኩዌር ሜትር ላይ የሚያርፍ የጭነት አገልግሎት መስጫ እንደሚያካትት ገልጿል። አዲሱ በቢሾፍቱ አቅራቢያ የሚገነባው አውሮፕላን ማረፊያ ከአዲስ አበባ ቦሌ አየር ማረፊያ ጋር በፈጣን መንገድ እንዲሁም በፈጣን ባቡር እንደሚገናኝ ተናግሯል። የሚገነባው ኤርፖርት ሲቲ ስፋት ጠቀሜታ ለመረዳት አሁን ያለው የቦሌ ዓለም አቀፍ አየር ማረፊያ የመሰረተ ልማት ውስንነት ግምት ውስጥ በማስገባት አስፈላጊ ነው ያሉት አቶ መስፍን አየር መንገዱ እድገት ለመጨመር ቁጥር ለአውሮፕላን ማረፊያ የተለያዩ ማስፋፊያ ስራዎች ሲከናወኑ ቢቆዩም በአመት 25 ሚሊዮን ተጓዦች ማስተናገድ የሚችልበት የመጨረሻ አቅሙ ላይ መድረሱን አቶ መስፍን አስታውቋል። ከዚህ መነሻነት አየር መንገዱ እድገትና የመንገዶች ቁጥር መጨመር ታሳቢ ያደረገ ግዙፍ አውሮፕላን ማረፊያ ኤርፖርት ሲቲ መገንባት የግድ መሆኑን በማመን ወደ ስራ መግባቱን ተናግረው አውሮፕላን ማረፊያው ከትራንስፖርት አገልግሎት ባለፈ ሆቴሎች፣ የገበያ ማዕከሎች፣ የቢሮ ቦታዎችና የመኖሪያ አካባቢዎች የሚያጠቃልል ትልቅ ኤርፖርት ሲቲ ዋና አካል እንዲሆን ታስቦ የሚገነባ መሆኑን ጠቅመዋል። ለመሆኑ ኤርፖርት ሲቲ መገንባት ከንግድ አንጻር ለኢትዮጵያ ኢኮኖሚ የሚያበረክተው አስተዋጽኦ ምን ሊሆን ይችላል ስንል የምጣኔ ሀብት ባለሙያዎችን ጠይቀናል። የምጣኔ ሀብት ባለሙያ ሞላ አለማየሁ እንደገለጹት ኤርፖርት ሲቲ ተገንብቶ ሲጠናቀቅ ኢትዮጵያ በአመት 125 ሚሊዮን መንገደኞች በአየር ትራንስፖርት ማስተናገድ ትችላለች። 100 ሚሊዮን በኤርፖርት ሲቲ የሚስተናገዱ ሲሆን ቀሪዎቹ 25 ሚሊዮን ደግሞ በቦሌ ዓለም አቀፍ አውሮፕላን ማረፊያ ያስተናግዳሉ። የኢትዮጵያ ከሌሎች ሀገር ጋር ያላትን የንግድ ግንኙነት የሚቀላጠፍ ከፍተኛ ኢኮኖሚ ተጠቃሚ እንድትሆን ያደርጋታል ያሉት ሞላ በዚህም ዓለም አቀፍ ባለሀብቶች የሀገሪቱን መቃቀም እንዲመለከቱ በማድረግ የንግድ አማራጮችን በግልጽ እንዲታዩ ሰፊ እድል ይፈጥራል ነው ያሉት። ኢትዮጵያ በቀላሉ የሚበላሹ የግብርና ምርቶች ወደ ሌሎች ሀገራት የምትልከው በአየር ትራንስፖርት ነው። በእነዚህ አንጻር ቢሾፍቱ ኤርፖርት ሲቲ በመገንባት የካርጎ አቅምን የሚጨምር በመሆኑ የሚበላሹ ምርቶች በብዛት ወደ ውጭ ሀገር ለመላክ ተገቢውን ገቢ ለማግኘት ይረዳል ብለዋል። ከቡና ምርት ቀጥሎ አበባን ወደ ውጭ የመላክ አቅም ከጊዜ ወደ ጊዜ እያደገ መምጣቱን አንስተው ኢትዮጵያ በዓለም አቀፍ ንግድ ላይ ተወዳዳሪ በሆነችባቸው ምርቶች ላይ በልጣ እንድትገኝ የኤርፖርት ሲቲውን መገንባት ጉልህ ሚና እንደሚኖረው ገልጿል። ከውጭ ወደ ሀገር ውስጥ የሚገነባው ምርት ወደ ውጭ ከሚላከው አንጻር ዝቅተኛ ነው። ይህም ሀብት ወደ ውጭ ወደ ሀገር እንዲሄድ ማድረግ በሀገር ኢኮኖሚ ላይ አሉታዊ ተጽዕኖ እያሳደረ ይገኛል ያሉት ሞላ ኤርፖርት ሲቲው አገልግሎት መስጠት ሲጀምር ውጭና ገቢ ንግዱን ለማመጣጠን እንደሚረዳ ጠቁሟል። የኢትዮጵያ በግብርና ዘርፍ ምርታማነትን እያሳደገች ትገኛለች። የግብር ምርቶች እና ወደ ውጭ ሀገር የሚላኩ አርሶ አደሮች በተለይ በቡና በአበባ ምርት ላይ የተሰማሩ እንደሚጠቅም ገልጸው አርሶ አደሮች፣ ነጋዴዎች ሌሎች የኤክስፖርት አማራጮች እንዲመለከቱ እድል እንደሚሰጡ ገልጿል። አሁን ያለው የቦሌ ዓለም አቀፍ አየር ማረፊያ ያለው አቅም ኢትዮጵያ ወደፊት ከሚያስፈልጋት አቅም ጋር ሲነጻጸር ዝቅተኛ እንደሚሆን ገልጸው አሁን ላይ ኢትዮጵያ ወደፊት አቅም የሚመጥን አየር ማረፊያ ለመገንባት የሚደረገው ጥረት ጊዜ የዋጀና ሀገሪቱን የሚመጥን ተግባር መሆኑን የተናገሩት የምጣኔ ሀብት ምሁራን ቆንጢልጥኖስ በርተስፋ ዶክተር በበኩላቸው ኤርፖርት ሲቲው በአመት 100 ሚሊዮን መንገደኞች ማስተናገድ ይችላል ማለት በንግድ ዘርፍ ላይ የሚኖረው ቀላል ሚና የሚባል አይደለም። ከነዚህ አንጻር ኤርፖርት ሲቲው ራሱን የቻለ ኢኮኖሚ ዞን የመሆን እድል እንዳለው ጠቁመው በተለይ ነፃ ንግድ ቀጠና የተስፋፋ በሚሄድበት ጊዜ ትራንስፖርት ተፈላጊ ይጨምራል ያሉት ቆንጢልጥኖስ ዶክተር ኢትዮጵያ አየር መንገድ አሁን ባለበት ሁኔታ ኢትዮጵያ 6 ቢሊዮን ዶላር የሚገመት የንግድ እንቅስቃሴ እንደሚያመጣ መረጃዎች ያሳያሉ ያሉት ከነዚህም በመነሳት ኤርፖርት ሲቲው የኢትዮጵያ ንግድ እንቅስቃሴ በእጥፍ ሊያሳድግ እንደሚችል የጠቆሙት ቆንጢልጥኖስ
ኤርፖርት ሲቲ በውጭ ምንዛሬ ግብይት የሚፈጸመው በመሆኑ ከፍተኛ የውጭ ምንዛሬ እንደሚያስገኝ ተናግሯል። ይህም ሀገሪቱ የውጭ ንግድ ላይ ተወዳዳሪ እንድትሆን በማድረግ ረገድ ከፍተኛ ጠቀሜታ እንደሚኖር ተናግረው በተለይ በሕክምና ቁሳቁሶች ከአንድ ቦታ ወደ ሌላ ቦታ ለማንቀሳቀስ የአየር ትራንስፖርት ተመራጭ መሆኑን አንስተው በዚህ ረገድ ኤርፖርት ሲቲው ተመራጭና አትራፊ የሚሆንበት እድል እንዳለ ገልጿል። በኤርፖርት ሲቲው ተሳፋሪዎች ሲኖራቸው ተዘዋውረው ዕቃ የሚጓጓዙበት ሁኔታ ይፈጠራል። በተለይም ደግሞ በኤርፖርት ሲቲ በርካታ አውሮፕላኖች የሚኖሩ ከሆነ አየር ትራንስፖርት የጭነት ማጓጓዣ የሚንቀሳቀስ በሆኑ ከመርከቦች ክፍያ ጋር ተቀራራቢ ሊሆን ይችላል ነው ያሉት። ኤርፖርት ሲቲው መሰረት ልማት መገንባት ከፍተኛ በጀት የሚፈልግ ፕሮጀክት ነው። ወደፊት ከሚገኘው ጠቀሜታ አኳያ ፕሮጀክቱ በፍጥነት ማጠናቀቅ እንደሚገኝ አመላክተው ኤርፖርት ሲቲው የኢትዮጵያ አቪዬሽን አቅም በ3 እጥፍ ያሳድጋል ተብሎ ይጠበቃል ነው ያሉት። እንደ ምሁራኑ አገላለጽ የአውሮፕላን ማረፊያ የኢትዮጵያ ንግድ እንቅስቃሴ ለማሰልጠን አይነቶች ሚና ይኖራል። ዓለም አቀፍ ኢንቨስትመንቶች ወደ ኢትዮጵያ መምጣት ኢንቨስት እንዲያደርጉ እንደ ማግኔት ጎትቶ የሚስብ ነው። ይህም የኢትዮጵያ ኢኮኖሚ እድገት ዘላቂ አስተማማኝ ያደርገዋል፣ የስራ ዕድል ያሰፋል ነው ያሉት። ዩክሬን በፈጸመችው የድሮን ጥቃት ቢያንስ 70 ሰዎች ተገደሉ። የድል በዓል ምክንያት በማድረግ ሩሲያ የ3 ቀን ተኩስ አቁም ማድረጓ ይታወቃል። በሩሲያ እጅ የሚገኘው የዩክሬን ግዛት አስተዳዳሪ እንደገለጹት በዛሬ ጥቃት ቢያንስ 70 ሰዎች ሲገደሉ 20 በላይ ደግሞ ቆስለዋል። የተጎዱ ሰዎች በሙሉ ሰላማዊ መሆናቸውን አስረድተው በጥቃቱ ባለ አንድ ፎቅ መኖሪያ ቤት ሙሉ በሙሉ ፈርሶ የሚያሳይ ፎቶግራፍ ይፋ አድርገዋል። በተጨማሪም በገበያ ቦታ ላይ እሳት ሲቃጠል የሚያሳይ ቪዲዮ ማቅረቡ ጥቃቱ ሰላማዊ ሰዎች ኢላማ ያደረገ መሆኑን አስታውቋል። ዛሬ ጥቃት የተፈጸመው ከኤርስ ግዛት የጦርነት የተጀመረው ሰሞኑን በሩሲያ ቁጥጥር ስር የዋለ መሆኑ ይታወቃል። ግዛቱ እንደሚያመላክተው ዩክሬን በተደጋጋሚ ጥያቄዎች እያቀረበች የሚገኝ ስፍራ ነው። ዩክሬን ይህን ጥቃቷን የፈጸመችው ከአሜሪካ ጋር ማዕድን ስምምነት ከፈረመች ከጥቂት ሰዓት በኋላ መሆኑን ሮይተርስ ዘግቧል። በኦሮሚያ ክልል ሰሜን ሸዋ ዞን ዋጨሌ ወረዳ ሙክጡሪ ከተማ አቅራቢያ መቼላ ቀበሌ ቀለምቶ አካባቢ ከባድ የመኪና አደጋ ተከስቷል። እስካሁን 6 ሰዎች ሕይወት ሲያልፍ የሟቾች ቁጥር ሊጨምር እንደሚችል ፖሊስ ገልጿል። ኤፍኤምሲ የፖሊስ መረጃ ጠቅሶ እንደዘገበው ዛሬ ከቀኑ 7 ተኩል ከሙጥሪ ወረዳ ጂዲ ሲጓዝ የነበረው በተለምዶ አይሱዚ ቅጥቅጥ በአነስተኛ የህዝብ ማመላለሻ አውቶቡስ ከለሚ ወደ አዲስ አበባ ሲጓዝ ከነበረ ደረቅ ጭነት ተሽከርካሪ ጋር በመጋጨት ከባድ የትራፊክ አደጋ ደርሷል። የዞኑ ፖሊስ መምሪያ የትራፊክ ክፍል ዋና ኃላፊ ኢንስፔክተር ታከለ ቶሌራ እንደተናገሩት ከሟቾች በተጨማሪ 21 ሰዎች ላይ ከባድ እንዲሁም በሌሎች 17 ሰዎች ላይ ቀላል ጉዳት ደርሷል። አደጋው ከባድ በመሆኑ የሟቾች ቁጥር አሁን ላይ ካለው ሊጨምር ይችላል ብለዋል። የኡጋዴን ነጻነት ግንባር ኦብነግ የቀድሞ የሶማሌ ክልል ፕሬዝዳንት አቶ አብዲሌ ጥሪ ተቃወመ። የቀድሞ የሶማሌ ፕሬዝዳንት አብዲ መሐመድ ኡመር ወይንም አብዲሌ ትላንት በማህበራዊ ሚዲያ ባሰራጨው ጽሑፍ ባለፉት 2 ቀናት ስማቸው የሚያጠፋ ፕሮፓጋንዳ እየተከናወነ መሆኑን ገልጸው ሲያስረዱም ለዚህ መሰረት ቢስ ፕሮፓጋንዳ የፈጠረ ትርክቶች ምላሽ ለመስጠትና በሀገራቸው ወቅታዊ ሁኔታ አቋሜን ለመግለጽ ያዘጋጀው ጽሑፍ ነው ብለዋል። አብዲሌ ጽሑፋቸውን የጀመሩት ያለፈውን መቀየር እንደማይቻል የማይካድ ሀቅ ነው፣ ቢሆንም ስህተት በድፍረት አምኖ መቀበል ማረም ትክክለኛ ውሳኔ መሆኑን በመረዳት በጠቅላላ የስልጣን ዘመኔ በተለይም በለውጡ ጊዜ በጠቅላይ ሚኒስትራችን ዶክተር አብይ አህመድ የተሰጠው ምክሮች አቅጣጫ ባለመቀበል በለውጡ ነፋስ ግራ የተጋቡ ወደ ፖለቲካው መናሪያ የገቡ አዲስ ስልቶች ቶሎ መቀበል ባለመቻሌ በስህተት ወደ ቃሊቲ ማረሚያ ቤት የሚሄደው አውቶቡስ ድልድዬ ገባው ተሳፈርኩ ማለት ነው። አብዲሌ በዚህ ረዘም ባለ ጽሑፋቸው በማወቅም ሆነ ባለማወቅ ለውጡ የተቃወሙ ኃይሎች ትክክል እንዳልነበሩ መረዳታቸውን ገልጸው በጠቅላይ ሚኒስትሩ የመደመር ፍልስፍና፣ የልማት ዲፕሎማሲ፣ ኢኮኖሚ፣ የሌሎች ስኬቶች ማምጣታቸውን አስታውቋል። ሲቀጥልም በሀገራቸው ውስጥ ስላለው ወቅታዊ የፖለቲካ አለመግባባት በሚል ርዕስ ሲገልጹ በአንዳንድ ሀገራችን ክፍሎች በትጥቅ ትግል ለውጥ እናመጣለን የሚሉ ኃይሎች የተሳሳተ የፖለቲካ ስትራቴጂያዊ አማራጭ የወሰዱ መሆኑን አምነው ከጦርነት ውድመት፣ ስቃይ ብቻ እንዳይመጣ አስረድተዋል። በዚህም ሁኔታ በመነሳት የኡጋዴን ብሔራዊ ነጻነት ግንባር ኦብነግ አመራሮች ከቅርብ ጊዜ ወዲህ የሚሰጡት መግለጫ ትርክት በመውገዝ እንዳለባቸው ያስረዱት አቶ አብዲሌ ጨምረውም ምክንያት የክልሉ ሕዝብ ጦርነት ሰልችቶታል። እንደኔ እምነት በክልሉ ቁልፍ ችግሮች መካከል ዋነኛ ጎሳኝነት ነው። በተለይ እከሌ ጎሳ ብቻ ነው የክልሉ ፕሬዝዳንት መሆን ያለበት የሚለው የኦብነግ አስተሳሰብ የተሳሳተ ነው ብዬ አምናለሁ። ስለሆነ የሚመለከታቸው አካል የትጥቅ ትግል መንገድ ትተው ለመንግስት ተደጋጋሚ ውይይት ጥሪ አዎንታዊ ምላሽ እንዲሰጡ አጥብቄ ያሳስባለሁ ብለዋል። የፖለቲካ ልዩነቶች ለመፍታት ትክክለኛ አማራጭ መፍትሄ ሰላማዊ ድርድር መሆኑን የጠቀሱት አቶ አብዲሌ
ጨምሮም በመላው ሀገሪቱ ህዝብ ፖለቲከኞች መካከል ያለው አለመግባባት በተለይ በኦሮሞ፣ በአማራ፣ በትግራይ ሊቃን መሃላቸው ሰላም ፍቅር እንዲወርድ ለአላህ እለምነዋለሁ ካሉ በኋላ በእሳቸው ላይ የተሰራጩ ያሉ ወሬዎች በመሰረተ ቢስ ሲሉ አጣጥሏቸዋል። በቅርቡ ሞቷል የተባለ አንድ ወጣት በተመለከተ እጃቸው አለበት የሚል እየተወራ ያለው ስም ማጥፋት ነው ብለውታል። በጽሁፋቸው መጨረሻ እኔ የቀድሞ ባለስልጣን የሀገሩ ብልጽግና ሰላም የሚወርድ ዜጋ እንጂ ከማንኛውም ሀገር አፍራሽ ኃይል ጋር የመሰለፍ ዜጋ ልሆን አልችልም። እንደ ዜጋ እውቀቴንና ልምዴን ለሀገር ህዝብ በአዎንታዊ መልኩ ለማበርከት ዝግጁ ነኝ ማለታቸውን አስፍረዋል። ለዚህም አቶ አብዲሌ ጽሁፍ ኦብነግ በሰጠው መልስ ሀሳባቸው አጥብቀው እንደሚቃወሙ አስታውቀው ኦብነግ በዛሬው ባወጣው መግለጫ አቶ አብዲሌ የዛሬ 10 ዓመት ገደማ የገደሏቸው ያሰቃያቸው ሰዎች ሌላ የስነ ልቦና ጥቃት ለመፈጸም እየሞከሩ ነው ብሏል። ጨምሮም አቶ አብዲሌ በስልጣን ዘመናው በሶማሌ ህዝብ ላይ ከፈጸሙ በደል አኳያ ከእስር መለቃቸው በራሱ አግባብነት የሌለው ነው የሚል እምነት እንዳለው አስረድቷል። መግለጫው ሲቀጥል አቶ አብዲሌ በስልጣን ዘመናቸው በሺ የሚቆጠሩ ሰላማዊ ሰዎች በጅምላ መግደላቸውን፣ በመቶ ሺህ የሚቆጠሩ በግፍ እስር ቤት ማሰቃየታቸውን፣ ከነ ህይወታቸው መቅበራቸውን፣ በታጣቂዎች በኩል በሴቶች ጾታዊ ጥቃት ማድረሳቸውን፣ ንብረትና ሀብት ማውደማቸውን አውስቷል። በመሆኑም አቶ አብዲሌ ዓለም አቀፍ ማህበረሰብ ለመፈጸሙ ሰብአዊ ላይ ያነጣጠረ ጥቃት ምርመራ እንዲያደርግ ለፍትህ እንዲያቀርባቸው ጥሪ አቅርበዋል። በትግራይ ክልል ጊዜያዊ አስተዳደር ካቢኔ ማስጠንቀቂያ ሰጠ። በሌተና ጀነራል ታደሰ ወረደ የሚመራው እንደ አዲስ የተዋቀረው የጊዜያዊ አስተዳደሩ ካቢኔ ዛሬ ባወጣው መግለጫ የትግራይ ህዝብ ከመከራ ህልውና ትግል በኋላ የተኩስ አቁም መፈራረሙን ገልጾ በስምምነቱ ማዕቀፍ ሰላማዊ ፖለቲካዊ ትግል እያካሄደ ይገኛል ብሏል። ጨምሮ ምንም እንኳን የትግራይ ህገ መንግስት ድንበሮች ባይመለሱም በስደት የሚገኙ ዜጎች በአሳዛኝ ህይወት ውስጥ የሚኖሩ ቢሆንም ለዘላቂ ሰላም ሲባል የፕሪቶሪያው ስምምነት ተግባራዊ ለማድረግ ከኛ የሚጠበቀው እያደረግን ነው ሲሉ አስረድተዋል። ሲቀጥልም አንዳንድ የፌዴራል መንግስት የክልል ሚዲያዎችን ኮሚኒኬሽን ምዕራብ ትግራይና የፕሪቶሪያው ስምምነት ህገ መንግስቱን በመጣስ የአማራ ክልል አካል ላይ አድርገው ደጋግሞ መልእክት እያስተላለፉ ነው ያለው መግለጫው እንደ ምሳሌ ሚያዝያ 8 2017 የአማራ ብሮድካስቲንግ ኮርፖሬሽን የተከዜ ትውልድ የተከዜ ዘብነት በተግባር ማሳየት ይጠበቅበታል የሚል ዘገባ መቅረቡንና ሚያዝያ 1 ቀን ደግሞ የኢትዮጵያ ፕሬስ ድርጅት በትግርኛ ባሰራጨው ዘገባ የጎንደር ሁመራ መንገድ ፕሮጀክት ጥገና መጀመሩን በተመለከተ ሁመራ የአማራ ክልል አድርጎ ማስተላለፉ አስረድቷል። በተጨማሪ ሚያዝያ ቀን 2017 በሸራተን አዲስ ሆቴል ለጎንደር ልማት በሚል ቀጥታ የተሰራጨው የገቢ ማሰቢያ ፕሮግራም መከናወኑን አንስተው በዚህም ፕሮግራም ላይ በወልቃይት ጠገዴ ሲቲቲ ሁመራ ስም የበጎ አድራጎት ድጋፍ መደረጉን የጠቀሰው መግለጫው ሲቀጥልም ይህንን የምዕራብ ትግራይ አማራ ክልል አካል ነው የሚል መልእክት ለማስተላለፍ የተደረገው ሴራ ነው ብለውታል። መግለጫውን በስተመጨረሻም እንዲህ አይነት ድርጊት የፕሪቶሪያ ስምምነት የሚጥስና የሰላም ሂደቱን የሚጎዳ እንዲሁም ግጭት ሊያስከትል የሚችል አደገኛ ድርጊት ነው በማለት ካቢኔው ድርጊቱን በጥብቅ እንደሚያውቅ አስታውቋል። በመሆኑም የሚመለከታቸው ሚዲያዎች አካላት እንዲህ አይነት ድርጊት እንዲቆጠቡ ጥሪ አቅርበዋል። ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ትብብራችሁ አይለየን። እናመሰግናለን።